ሐሳብ እንግዳ የሆነ ከኛ ሐሳብ ውጪ የሆነ ምንም አይነት ነገር ሲመጣ በነገራችን ላይ ወግድ አንተ ሰይጣን እንላለን። መጽሐፈ መነኮሳት በነገራችን ላይ ለዚህ ምስክር ነው። ክርስቲያኖች በጸሎት ሰዓት፣ በተመስጦ ሰዓት፣ በቅዳሴ ሰዓት ቅዱስ ንባብ በሚያነቡበት ቅዱሳት መጽሐፍትን በሚመረምሩበት ሰዓት ሰይጣን ከሚፈትናቸው ፈተናዎች መካከል አንዱ የሐልዮ ፈተና ነው፣ የሐሳብ ፈተና ነው። እነሱ ያላሰቡትን እንዲያስቡ ሊሆን ይችላል። አለበለዚያ ደግሞ የስድብ ቃላትን ጭንቅላታቸው ውስጥ ያመጣባቸዋል። በጣም ብዙ ክርስቲያኖች በዚህ ይቸገራሉ። እንዲህ ሲሉ መጽሐፈ መነኮሳት ሁለት ነገሮችን እንድናደርግ ያዘናል። አንደኛ በትምህርተ መስቀል አማትባችሁ ልክ ክርስቶስ ለቅዱስ ጴጥሮስ እንዳለው ወግድ አንተ ሰይጣን በሉ ይላል። ሐሳቡ የእናንተ ሳይሆን የማን ስለሆነ? የጠላት ስለሆነ። ሁለተኛው ደግሞ የእመቤታችንን ጸሎት እንድንጸልይ ያዘናል። እርሱም አንዲት ቃል ናት። በነገራችን ላይ ነፍሴ እግዚአብሔርን ታላቅ ታደርገዋለች የምትለው አትገርም? እቺን ጸሎት ብቻ አድርጓት ይላል መጽሐፈ መነኮሳት። ምክንያቱም የነፍሴ እግዚአብሔርን ታላቅ ታደርገዋለች የሚለው የእመቤታችን የጸሎቷ የመጀመሪያው ሐረግ የቅድስና ምልክትም ጭምር። ሰው በስጋው በተለያየ ነገር እግዚአብሔርን ሊያከብር ይችላል። ጾሞ፣ ጸልዮ፣ ሰግዶ፣ መጽውቶ መከራንም ጭምር ተቀብሎ ነፍሴ እግዚአብሔርን ታከብረዋለች ማለት ነፍሴ ከኃጢአት ተለይታ ለእግዚአብሔር ባሪያው ሆና ትገዛለታለች ማለት ነው። ያን የቅድስና ደረጃ ያን የቅድስና ጸሎት የጸለየችውን የድንግል ማርያምን ቃል ድጋሚ ክርስቲያኖች ሲደግሙበት ይህንኑ ስለማይፈልገው ጠላትም ይርቃቸው። ስለዚህ ክርስቶስ መጀመሪያ ለቅዱስ ጴጥሮስ ሐሳቡ ያንተ ስላልሆነ ይሄን ሐሳብ ያሳሰበህን ሰይጣን ይራቅ ካንተ። ሁለተኛ በዛው ንግግር ውስጥ ሊነግረው የፈለገው ነገር ደግሞ ምንድነው? ይሄ የኔ መሰቀል፣ መውረድ፣ መወለድ እኔ አሁን የተናገርኩት ሳይሆን ትላንትና በነቢያቶችም ጭምር ሳስነግር የነበረ ነው። ስለዚህ አንተ አይሁንብህ እያልክ የምትናገረው ነገር ለአንተ አለመጥቀም ብቻ ሳይሆን የነቢያትንም ትንቢት ሐሰተኛ ያስብለዋል። ለጴጥሮስ ጥቅም ተብሎ ለጴጥሮስም ጭምር በእጄ ተብሎ የሚፈርስ የሚናድ የሚሻር የነቢያት ትንቢት አይኖርም። ሁሉ ሊፈጸም ግድ ስለነበረ ወግድ አንተ የነቢያት ትንቢት ሊፈጸም ግድ ነው፣ በቃ መፈጸም አለበት። ክርስቶስ ግን ከዛ በኋላ የሚገርማችሁ ስለ ራሱ መከራና ሕማም ብቻ አይደለም የተናገረው። ቀጠለና መስቀል ያለውን ሁለተኛውን ትርጉም ተናገረ። እንዳልኳችሁ መጀመሪያ መስቀሉ ያለው ትርጉም የማንን ሕማም እንድናስብ ነው አልኳችሁ? የማንን? የክርስቶስን ሕማም ማሰብ እንድንችል በዛ ሕማም ውስጥ ያገኘነውን በረከትም ጭምር ተናገረን። አንደኛው በነሐሱ እባብ ያገኘነውን በምሳሌ ክርስቶስ አስተምሮ የነገረን ነገር ቢኖር እግዚአብሔር አምላካችን የተቀበለው ዕዳ በደላችንን የተሸከመው ንጹሕ ባህሪ ሆኖ ምንም ነውርና ነቀፋ ሳይገኝበት ነው። እሱን እንድናስብ ያደርገናል። በኤልሳ ታሪክ ውስጥ ደግሞ በመስቀሉ ክርስቶስ የመሰቀሉ ምክንያት እኛን ከጠለቅንበት ከገባንበት ከሲኦል አዘቅት ውስጥ ምን አድርጎናል አለ? አውጥቶናል አለ። ይሄ ቢያንስ በትንሹ ልናውቀው የሚገባ በቅዱስ መስቀሉ በጌታችን ሕማም መቀበሉ የምናገኛቸውና የምናውቃቸው ጭምር በረከቶቻችን ናቸው። መስቀል ግን ከክርስቶስ ሕማም በላይ ቃሉን ስንጠራው የሚወክለው ሁለተኛው ትርጉም ደግሞ ምንድነው? ሕይወት ነው። እስኪ ሕይወት በሉ። መስቀል ክርስቲያኖች ሕይወት ነው። መስቀል ሕይወት ነው። ይሄን የምታውቁት ደግሞ ጌታችን ኢየሱስ ክርስቶስ ወግድ አንተ ሰይጣን ብሎ የጴጥሮስን ቃል የእግዚአብሔር ሐሳብ እንዳልሆነ ከተናገረና ካጸና በኋላ ማንም እርሱን ሊከተለውና መስሎ ሊኖረው የሚፈልግ ሰው ካለ ራሱን ይካድና መስቀሉን ተሸክሞ ምን ያርገኛል? ይከተለኛል። ይሄ ሕይወት እኮ ነው። በቃ ሕይወት ነው። ክርስቶስ በመስቀሉ የተጓዘውን የድህነት ጉዞ ክርስቲያኖች ደግሞ ያንኑ የመስቀል ጉዞ እግዚአብሔርን ለማግኘት ሲሉ ይጓዙታል። ይሄ የመስቀል ጉዞ የመቻል፣ ይሄ የመስቀል ጉዞ መከራን የመቀበል፣ ይሄ የመስቀል ጉዞ የመቻልና የመከራ መቀበል ብቻ ሳይሆን የአሸናፊነትም ጭምር ነው። ክርስቶስ ላላወቁትና ላልተረዱት ሰዎች በሙሉ በዛች በዕለተ ዓርብ የከፈለው ዋጋ በሙሉ ከሩቅ ሆኖ ለሚመለከተው ሰው ሽንፈት ነው የሚመስለው። አምላክ ሆኖ ሲገረፍ ማየት፣ ሁሉን ቻይ ሆኖ በያዙት በፍጡራን እጆች ተጨንቆ ሲያዝ መመልከት፣ ሁሉ በደጁ ያለ አምላክ ራሱን እጆቹን ዘርግቶ እርቃኑን በመስቀል ላይ ሆኖ ሲታይ ላላወቁት ክርስቶስን ይሄ ሽንፈት ነው። እስካሁን እስከዚህ ቅጽበት ነው የምላችሁ በዓለም ላይ ያሉ የተለያዩ ሰዎች የክርስቶስን መስቀል ይዘባበቱበታል። በደንብ አድርገው የሚዘባበቱበት። አምላክ ከሆነ ለምን ይሄን ተቀበለ? ጌታ እስከሆነ ይሄንን በመቀበሉ እናንተስ ራሳችሁ ከምትኮሩ ይልቅ ለምን አትሸማቀቁም ይላል። በፍጹም
በክርስቶስ በእንደዚህ አይነት ነገሩ ክርስቲያኖች አናፍርም፣ አንሸማቀቅም። ልክ እንዲያውም እንደ ሐዋርያው እንደ ቅዱስ ጳውሎስ ስንል የምንለው ምን መሰላችሁ? እኛ ግን የተሰቀለውን ክርስቶስ እንሰብካለን እንመል። እኛ ግን እስኪ በሉ ምን ያደረገውን ክርስቶስ እንሰብካለን? አዎ የተወለደውን አላለም። አይገርማችሁም? ቅዱስ ጳውሎስ የተወለደ ክርስቶስ እኮ መስበክ እንችላለን። ተወልዷል። የተጠመቀውን ክርስቶስን መስበክ እንችላለን። ተጠምቋል። እንጀራ ሲያበረክት የነበረውንም ክርስቶስ መስበክ እንችላለን። እኛም የምንሰብከው ግን የተሰቀለውን። ስቅለት ለአይሁዳውያን ሳይሆን ለሮማውያን ነውር የኃጢአተኛ የሚቀበለው የመከራ ጥግ ነው። ለራሳቸው ዜጎች እንኳን ሮማውያን እውነቴን እንምላችሁ የመስቀል ቅጣት አይቀጡ። ይህን ምሳሌ በአንድ ማስረገጥ እንችላለን። ሐምሌ 5 የምናከብረው የቅዱሳን ብርሃናት ዓለም ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል አለ። የሐዋርያቱ በረከት ለሁላችን ይድረሰን። ታስታውሱ ከሆነ ቅዱስ ጳውሎስ በአባቱ ዜግነቱ ሮማዊ በመሆኑ የክርስቶስን ወንጌል ሰብኮ በመገኘቱ ተሰቅሎ እንኳን አልተገደለም። ራሱን በሰይፍ እንዲቆረጥ ነው የተደረገው። የሮማዊ ዜግነት የሌለው ቅዱስ ጴጥሮስ ግን ተዘቅዝቆ እንዲሰቀል የተደረገው። ለክርስቲያኖች ክርስቶስን መስበክ ክብራቸው ሲሆን ላልገባቸው አሕዛብ ግን ይሄንን ሰብኮ መገኘታቸው የሚያሰቅላቸው፣ የሚያስፈርድባቸው፣ የሚያስፌዝባቸውም ነበር። ስለዚህ ቅዱስ ጳውሎስ እኛ እናንተ እንደምታስቡት በክርስቶስ መሰቀል፣ መከራ መቀበል፣ እርቃኑን ሆኖ በመስቀል ላይ በመታየት አናፍርም፣ አንሸማቀቅም፣ ራሳችንንም ዝቅ አናረግም። እንዲያውም እልህ እንዲገባችሁ ሳይሆን ትርጉሙ እንዲሰርጻችሁ ስለምንፈልግ እኛ ግን የምንሰብከው ምን ያደረገውን ክርስቶስ ነው አለ? የተሰቀለውን ክርስቶስ ነው አለ። የተሰቀለው ክርስቶስ አያሳፍርም። ብዙ ነገር ነው ያደረገው። ያ የተሰቀለው ክርስቶስ እርቃኑን የሆነው ለኛ የብርሃን ልብስ ለማልበስ። ያ የተሰቀለው ክርስቶስ አጥንቱ እስኪታይ ድረስ የተቀበለው መከራ፣ የተቀበለው ግርፋት እኛ እንደ አጥንቱ ንጽህናን ገንዘብ ማድረግ እንድንችል። ቅዱስ ኤፍሬም ሶርያዊ በጣም የሚገርም ቃል ያስተምራል። ምን ይላል መሰላችሁ? ጌታ ክርስቶስ የተሰቀለበት መስቀሉም ጭምር የተተከለበት ቦታ የአዳም አጽም ያለበት ቦታ ነው ይላሉ አባቶቻችን በትውፊት። ለዛ ነው የክርስቶስን መስቀል አይታችሁት ከሆነ ከስነ ስቅለቱ በታች አጥንት ነገር አለ አይደለ? ወይም የሰው ራስ የአዳም ራስ ነው ይላሉ። እና በጣም ነው የሚገርመው። ቅዱስ ኤፍሬም ምን ይላል መሰላችሁ? ክርስቶስ በዛች ቅጽበት ላይ ራሱ ልክ እንደተወጠረ ብራና አጥንቶቹ ጉልህ ሆነው እየታዩ በተሰቀለበት በዚያ የቀራንዮ አደባባይ ላይ አዳም ቢያየው ምን ይል ነበር ብሎ ይመሰጣል ቅዱስ ኤፍሬም። እና አዳም ቢያየው ኖሮ ምን እንደሚል ይላል መሰላችሁ? ቅዱስ ኤፍሬም ይህች አጥንት ከአጥንቴ ናት ይላል። አይገርማችሁ? አዳም ይሄንን ያለው ለሔዋን እኮ ነው። ሔዋን ከጎኑ ተፈጥራ ሲመለከታት ይቺ ስጋ ከስጋዬ ናት፣ እቺ አጥንትም ከአጥንቴ ናት አለና ስሟ ሔዋን ይባላል። በዛች ቅጽበት ላይ ክርስቶስንም ቀና ብሎ የሚያየው አዳም በአጥንቱ ላይ ተሰቅሎ ሲመለከተው ሊል የሚችለው አለ ቅዱስ ኤፍሬም እቺ አጥንት ከአጥንቴ ናት አለ። እቺም ስጋ ከስጋዬ ናት። እኔ ያሳደፍኩት ነውር ያስነቀፍኩት ሳይሆን ቀድሞውኑ ሳይፈርስ ሳይበሰብስ በገነት ውስጥ በቅድስና ያጌጠውን ከእመቤታችን የተነሳው ስጋዬ ናት ብሎ ይመሰክር ነበር ይላል። ቅዱስ ስምዖን ዘአምድ ደግሞ የዓርብ የሕማማት ጸሎቱ ላይ ምን ይላል መሰላችሁ? ጌታ ሆይ ተሰቅለ ካለህበት በጎልጎታ ላይ ደምህን ካፈሰስክበት ቦታ ላይ በኔም በህሊናዬ ላይ ያንን ንጹህ ደምህን አፍስስልኝ፣ ኃጢአቴን፣ በደሌን፣ ነውሬን ያንጻልኝ ይላል። እግዚአብሔር ክርስቶስ ለሁላችን ይህን ያድርግልን። የክርስቶስ መሰቀል እንዳልኳችሁ ስለዚህ ዋጋ አለው ማለት ነው። ላልገባው ትርጉሙ ላልሰረጸው ለማይረዳው ሰው ነው መነወሪያ፣ መሰዳደቢያ፣ መዘባበቻ፣ አንገትን ማስደፊያና ማሳፈሪያ የሚያደርግ። በፍጹም ይሄ ህይወት ነው ክርስቲያኖች። ይህንን ህይወትም ክርስቲያኖች እንዲኖሩት ክርስቶስ ይፈልጋል። ስለ ስሙ ስንል እርሱ ለኛ የተቀበለውን መከራ እንድንቀበል ይፈልጋል። ስለ ስሙ ስንል እርሱ ለኛ የተቀበለውን ግርፋት እኛም ለሱ እንድንቀበል ይፈልጋል። ዛሬ አሁን የምንቀበለው ግርፋት በነገራችን ላይ ጅራፍ ተነስቶ ጀርባችን ላይ የሚያርፍ ላይሆን ይችላል። ሰይጣን ግን ከክርስቶስ ሊያርቀን የሚያነሳብን የፍትወት ምኛቷቶች በሙሉ የሚገጣብን የሚያርፍብን ጅራፎች እንደሆኑ አበው ይናገራሉ። ያንን ሁሉ ስለ ክርስቶስ ሲሉ መታገስ፣ ያንን ሁሉ ስለ አምላካችን ሲሉ መዋጥ። እውነቴን እኮ ነው የምላችሁ ክርስቲያኖች፣ አንገታችን ላይ የምናስረው መስቀል ክርስቲያን ለመሆናችን ምልክት ብቻ አይደለም እኮ የኑሯችንም ዘይቤ ጭምር። እንደዛ ነበር መኖር የሚጠበቅብን። እውነተኛ ክርስቲያኖች ሆነን እውነተኛ በመስቀል ላይ የተሰበከውን ስብከትን ኖረ ነው ቢሆን ኖሮ
ማንም ሰባኪ ቆሞ ባይሰብክ እንኳን ህይወታችንን አይተው ብዙ ሰዎች መማር ይችሉ ነበር። እኛ አንገታችን ላይ ያሰርነውን መስቀል የሚመስል ግን ህይወት የለንም አብዛኞቻችን። በመስቀሉ ግን የተሰበከው እንዳልኳችሁ የዓለም ድህነት ብቻ ሳይሆን እኛም እንድንከተለው የሚያስፈልገውንም ህይወትም ጭምር። ክርስቶስ ይሄንን ህይወት ለመከተል ደግሞ መስቀሉንም ተሸክሞ አብሮ ለመጓዝ በሚደረገው መንገድ ላይ የመጀመሪያ ቅድመ መስፈርት ያደረገው ነገር ራስን መካድ። እስኪ ራስን መካድ በሉ። አው ሰው ራሱን ሳይክድ የክርስቶስን መስቀል መሸከም አይችልም። ቢሸከም እንኳን ይከብደዋል። ራስን መካድ ማለት ምን መሰላችሁ? ራስን መካድ ማለት አንደኛ ራሱ ወንጌላችን ወረድ ብሎ ሲናገር ምን ይላል? ማንም ነፍሱን ሊያገኛት ወይንም ደግሞ ሊያተርፋት የሚወድ ቢኖር ይጣላት ይላል አይደል? ትርጓሜያችን ምን ይላል? ማንም ነፍሱን ሊያተርፍ የሚወድ ቢኖር ራሱን ወይንም ደግሞ ነፍሱን በገራይተ ጥምቀት በጥምቀት ጉድጓድ ውስጥ ይጣላት ይላል። የክርስቶስን መከራ መስቀል ለመሸከም ራሱ የመጀመሪያው ቅድመ መስፈርት ጥምቀት። ምን አልኳችሁ? ጥምቀት። ይሄን እግዚአብሔር ይመስገን በ40 በ80 ቀን አብዛኞቻችን አግኝተነው። ከዛ በኋላ ያለው ግን ምንድነው የምትሉ ከሆነ የተጠመቁ ክርስቲያኖች በሙሉ ራሳቸውን መካድ አለባቸው ተብሎ ሲናገር ራስ ወዳድነታቸውን መስቀል አለባቸው ማለት ነው። በቃ ከራሳችሁ በላይ ክርስቶስን መውደድ አለባችሁ ክርስቲያኖች። ከራሳችሁ በላይ፣ ከነፍሳችሁ በላይ፣ ከስጋችሁ በላይ ክርስቶስን መውደድ አለባችሁ። ሁላችንም መውደድ አለብን። ይህ አይነቱ ህይወት ከሌለን እውነቴን እንምላችሁ መስቀሉን ራሱ እንደተሰቀለና እንደ አንድ እንደ ቤተ ክርስቲያን ምልክት አድርገን ከማየት ባለፈ ህይወት ሊሆነን አይችልም። በቃ አብዛኞቻችን ራስ ወዳድ ነው። አብዛኞቻችን ለራሳችን ጥቅም ብቻ ነው የምንመላለሰው። ካልመሰለን ካልሆነልን ለራሳችንም ዞሮ የሚያመጣው ነገር ከሌለ በፍጹም እንኳን ሰውን ክርስቶስን መምሰል አንፈልግም። ራስን መካድ የመጀመሪያው የክርስቲያኖች ቅድመ መስፈርት ነው። ራሱን ያልካደ ሰው በፍጹም ከክርስቶስ ጋር መኖር አይችልም። ራሳቸውን የካዱ ሰዎች ግን እንዴት ከክርስቶስ ጋር መኖር እንደቀለላቸው ሐዋርያትን ተመልከቱ። ራሳቸውን መካድ መጀመሪያ የጀመሩት ያላቸውን ነገር በሙሉ ጥለው በመከተል። እኛ እኮ ያለንን ጥለን እንኳን ተከትለን ስንመጣ ጥለን ስለመጣ ነው ነገር እንጨነቃለን። ታውቃላችሁ ቅዱስ ጴጥሮስም መንፈስ ቅዱስ ገና ባልወረደለት ሰውነቱ ላይ ታስታውሱ ከሆነ ሁሉን ጥለን ተከተልን እንግዲያውስ ካንተ ምን እናገኛለን ብሎት ነበር። ክርስትና ገና ያልገባን ሰዎች ስለ ክርስቶስ ብለን የተውነውን ነገር በሙሉ ብድራቱን ቶሎ ነው ማግኘት የምንፈልገው። ይሄን ጥዬልህ መጣሁ አትሉ በሉት ለእግዚአብሔር። እርሱ ጥሎልን የመጣው ሰማይ እኮ አለ። አንተ ጥለህለት የመጣው እኮ ቤትህን እኮ ነው፣ ሊያውም ተመልሰህ የምትገባበት። አንተ ለእግዚአብሔር እኮ ይሄን ጥዬልህ መጥቻለሁ ብለህ ሰው ልታነሳለት ትችላለህ። እሱ እኮ መላእክቱን ትቶልህ ነው የወረደው። አንተ ለእግዚአብሔር ብለህ ይሄን ታውኩኝ ብትል እግዚአብሔር ለአንተ ብሎ የከፈለውን ዋጋ እየጠቀሰ አንድ እኮ መናገር የሚችል አምላክ እኮ። ራስን መካድ መጀመሪያ የሚቀለንና መጀመሪያም ጭምር ውስጣችን እንዲዋሃድ የምትፈልጉ ከሆነ ስለተውነው ነገር በሙሉ ለእግዚአብሔር ይሄን ትቼልሃለሁ አንተ ምን ትሰጠኛለህ አትበሉት። የሚሰጣችሁን እግዚአብሔር ያውቀው። ብድራታችሁን ደግሞ ትታችሁት እንደመጣችሁት አትመዝኑት። እንደ እግዚአብሔር ቸርነት ቢሰጣችሁ ይሻላል። ዜና አበው ላይ ተጽፎ ያለ አንድ ታሪክ አለ። ሰው በራሱም ጭምር ስላደረገው ስለ እግዚአብሔር ዋጋ ብድራቱን እንዴት አድርጎ መቀበል እንዳለበት አስተማሪ የሆነ ታሪክ ነው። አንድ ባህታዊ ናቸው ይባላልና በጣም በተሰነጠቀች ዋሻ ውስጥ ገብተው መራር የሆነ ቅጠል እየበሉ ለረጅም ዓመት ኖሩ። ከ40 ዓመት በላይ ያንን ተጋድሎ ሲፈጽሙ አንድም ቀን የቆሙባት ጠባብ ዋሻ ጠባቸው አታውቅም። አንድም ቀን ሲበሉት የነበረው መራር የሆነ ቅጠል ምሬቱን ተሰምቷቸው አያውቁም። የቆዩበት ጊዜ እርዝማኔ አስለምዷቸው አይደለም፣ የእግዚአብሔር ቸርነት አብሯቸው ስለነበረ ነው። ከዓመታት ቆይታ በኋላ ዋጋቸውን ይሰጣቸው ዘንድ ራሱ መድኃኔ ዓለም ክርስቶስ ተገለጠለት። እንግዲያውስ ወዳጄ እንደ ስራ ልክፈልህ ወይስ እንደ ቸርነት ያላቸው? ስራቸው የ40 ዓመት ተጋድሎ ነው። የተዉትን ነገር አሰቡት። ዋጋ ከፍለው ሲመጸውቱ፣ ዋጋ ከፍለው ሲያደርጉ የነበሩትን ተጋድሎ በሙሉ አሰቡት። መከራ መስቀሉን ለመሸከም ራሳቸውን የካዱበትን መጠንም ጭምር በደንብ አድርገው አውጠነጠኑት። እንደ ስራዬ ክፈለኝ አሉት ለእግዚአብሔር። እንግዲያውስ ይሁንልህ እንዳፈ ያርገዋል። ወዲያውኑ ያንን ከእግዚአብሔር ቃል ሰምተው ተመልሰው ከወጡበት ዋሻ ከዛች ከተሰነጠቀች አለት ልግባ ስትሉ ወይም ሲሉ ወዲያውኑ ጥበቱ ታወቃቸው። የሚበሉበት ሰዓት ደርሶ ደግሞ
ያንን መራር የሆነውን ቅጠል ጣፍጦ የሚበሉት የነበረውን ሲያስቀምጡት ከመላሳቸው ምሬቱ ታወቃቸው። በጣም ደነገጡ። ለካ ጠባቡን ሰፊ መራሩንም ጣፋጭ አድርጎ ያኖራቸው የሥራቸው ቆይታ ሳይሆን የማንቸርነት ነው። መስቀሉን እንድንሸከም ያደረገን የኛ የመሸከምና የጉልበት አቅማችን ስለበዛ አይደለም፣ የማንቸርነት አብሮ ስላለ። በቃ ቤተክርስቲያን መከራዋን የምትሸከመው ቤተክርስቲያን ስለሚመጣባት መከራ ሁሉ ሳጠፋ ለዘላለም ጸንታ ክርስቶስ መድህኗ መጥቶ ዋጋዋን እስኪሰጣት ሙሽራይቱን እስኪያነሳት እኛንም ሰብስቦ በሰማይ እስኪያስገባን ድረስ መከራ መስቀላችንን የምንታገሰው የምንችልበት አቅም ኖሮን አይደለም፣ የእግዚአብሔር ቸርነት ስለያዘ ነው። 40 ዓመት ድጋሚ ተጋደሉ፣ ድጋሚ መጣሁንም። ያኔ ግን እሳቸውን ከስተታቸው ተማሩ። እንደ ስራዬ ልክፈል፣ እንደ ስራ ልክፈል ወይስ እንደ ቸርነቴ ሲሉ አሁንስ ከስተቴ ተምሬያለሁ እንደምን ከፈለኛሉ። ሁላችንም እግዚአብሔር እንደ ቸርነቱ ይክፈለን። መሸከም የምንችለው መስቀሉ ለዛ ነው ልላችሁ። ትንሽ የሆነውን ነገር መተው ከመጀመር ኋላ የሐዋርያቱን ጉዞ አሁን ይሄ ቃል የተነገረላቸውን ድጋሚ ስታገኟቸው ደግሞ ሁለተኛው ራሳቸውን የካዱበት ጊዜ ደግሞ የትኛው ነው? እድገታቸውስ ወዴት ደረጃ ደረሰ ሲባል ሀብት ንብረታቸውን የተዉት በሙሉ ደቀ መዛሙርቱ እሱን ተከትለው መሄድ ከጀመሩ በኋላ ሁለተኛው ራሳቸውን መካዳቸውን ያስመሰከሩበት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እዛው ኢየሩሳሌም ጠብቁኝ ባላቸው ጊዜ። እየሰማችሁ ነው? ከክርስቶስ እርገት በኋላ ደቀ መዛሙርቱ 10 ቀን ያህል ከእርገቱ በኋላ 10 ቀን ያህል መንፈስ ቅዱስን እስኪቀበሉ እዛው ኢየሩሳሌም ውስጥ ነበሩ። ይሄ በነገራችን ላይ በምን አይነት ቋንቋ ልንገላችሁ፣ በቃ የጦርነት አውድማ ላይ ነው መሀል ላይ የተቀመጡት፣ ቢገኙ የሚገደሉበት ማለት ነው። ሲወጡ ራሱ እህል ለመግዛት ተደብቀው ነው የሚወጡት። ቢገኙ በአደባባይ እነዚህ በጥባጮች የክርስቶስን ወንጌል እየሰበኩ ህዝቡን ያመሱት እነሱ ናቸው ተብለው ይፈረድባቸው ነበር። ትላንት ንብረታቸውን ተው፣ አሁን ደግሞ ህይወታቸውን ትተው ተፈራረዱ በእግዚአብሔር። በቃ አንተ እንደምታረገን አርገናል። ከዛ መንፈስ ቅዱስ ደግሞ ወረደላቸው። ተደብቀው ፈርተው ራሳቸውን ክደው ስለ ክርስቶስ አሳልፈው የሰጡት እኒህ ደቀ መዛሙርት ጌታችን ኢየሱስ ክርስቶስ ቃል የገባላቸው መንፈስ ቅዱስ ከወረደላቸው በኋላ ግን የፈሩባቸው ቦታዎች ላይ ቆመው ማስተማር፣ የተሳቀቁባቸው መድረኮች ላይ ስለ ክርስቶስ መስበክን ቋሚ አገልግሎትና ህይወታቸው አደረጉት። ራሳቸውን የሚክዱበትን የመጨረሻውን ደረጃ ያሳዩ ማለት ነው። ዛሬ በጥቂቱ ስለ ክርስቶስ ያልታመነ በጥቂቱ ስለሱ ብሎ የሆነች ነገርን መተው ያለመደ ሰው ነገ እንዴት ህይወቱን ሊሰጥ ይችላል ብላችሁ ታስባላችሁ? እውነቴን ነው የምላችሁ። አብዛኞቻችን በጥቂቱ ለክርስቶስ አልታመንለትም። በዚህ በምድራዊውና ሰማያዊውን ስርዓት በያዘችው በቤተ ክርስቲያን ውስጥ ለህግ ለስርዓቱ ካልታመንን እንዴት አንገትን የምንሰጥ ይመስላችኋል? ጊዜያችንን ለመስጠት ካልታመንለት እንዴት ህይወታችንን የምንሰጠው ይመስላችኋል? በጥቂቱ የታመነ በብዙ እንደሚሾም ነው መጽሐፍ የነገረን። ለዛ ነው የመከራ መስቀሉንም ጉዞ ህይወትንም ለመሄድ ለሚፈልጉ ሰዎች በሙሉ ከምንም ነገር በፊት መጀመሪያ ራሳቸውን መካድ እንዲችሉ ነው ክርስቶስ የነገራቸው። ሁላችንም ይህንን ማድረግም ደግሞ ግዴታችን ነው። በነገራችን ይህን ማድረግ ግዴታ ኃላፊነታችን ነው። ይሄ ነው ህይወት ማለት ለክርስቲያኖች። በቃ የመስቀል ጉዞ ምንድነው ተብለን ብንጠየቅ ይሄንን የምናስበው ራስን የመካድ ክርስቶስ ራሱን ክዷል ለኛ ሲል አምላክነቱን በግልጥ አድርጎ አላሳያቸው። መከራውን ተቀብሎ ስቃዩን ተቀብሎ ችሎት ለኛ ሲል ታሞ በሚያሰቃዩት ሰዎች ፊት አቅም እንደሌለው ተቆጠረ እንጂ እኛም እኮ በሚያሰቃዩን በሚያንገላቱን ዋጋ በሚያስከፍሉን ሰዎች ፊት እኮ አቅም የሌለን ተደረገን የምንቆጠረው። እኛ ግን እናደዳለን፣ እኛ ግን እንበሳጫለን፣ እኛ ግን ለምን ይሄ ሆነብን፣ ጉልበታችንን አቅማችንን ድምጻችንን ማሰማት አለብን እንለን እናገራለን። ክርስቶስ ግን ይሄን አላደረገም ነበር። ስለኛ ሲል መናቅን፣ ስለኛ ሲል አቅም የሌለው ሆኖ መቆጠርን ወደደ፣ ፈቀደ። በቃ በዚህ መንገድ ነው ሊያገኘን የሚችለው። በትዕቢት የወጣነውን በትህትና መልሶ ለማስገባት፣ በእብሪተኝነት ከሱ የራቅነውን በፍጹም ፍቅር ደግሞ በገመድ አስሮ ለማስገባት የክርስቶስ ይህን መንገድ መከተል ግድ ነው። እኛም ክርስቲያኖች የምንከተለው መንገድ ይህን ነው። ለዛ ነው የክርስቶስ መስቀል ሕማሙን ብቻ ሳይሆን ሕይወትንም ጭምር ያስታውሳል። ሶስተኛው ስለ ክርስቶስ መስቀል ሲባል ጭንቅላታችን ላይ መምጣት ያለበት ደግሞ ነገር ምንድነው ተብሎ ቢጠየቅ ራሱ ክርስቶስ የተሰቀለበት መስቀል እንጨቱ ማለት ነው። ቅዱስ ዮሐንስ አፈወርቅ ኦሪት ዘፍጥረት ምዕራፍ 3 ላይ ያለውን ታሪክ ባጭሩ ሲያስቀምጠው ምን ይላል? የሰው ልጅ ከእግዚአብሔር ጋር ሲጣላ ሳይስማማ ቀርቶም ጭምር ከገነት ሲባረር ዋጋ ያስከፈሉት ነገሮች 3 ናቸው ይላል። አንደኛው
ሞት ይላል። እስኪ ሞት በሉ። ሞት ነው። ሁለተኛው ድንግል ናት። እስኪ ድንግል በሉ። ሶስተኛው ደግሞ እንጨት ነው። እስኪ እንጨት በሉ። ስለነዚህ ሶስት ምክንያት ይላል ቅዱስ ዮሐንስ አፈወርቅ እንኖርበት ከነበረበት ገነት ተሰደን ወጣናል። ሴቲቱ ምክረ ከይሲን በመስማቷ ምክረ ከይሲን የሰማችው ሴቲቱ ከባለቤቷ ጋር እንጨት የተባለ በለስን በመቅጠፏ እንጨት የተባለ በለስን በመቅጠፋችን ደግሞ የመጣብን ሞት ከእግዚአብሔር ጋር አለያየናል። ያንኑ ያለያየንን መስመር ያንኑ ያለያየንን መንገድ ግን አምላካችን ሰው ሆኖ ለካሳ ሲመጣ በሙሉ አስተካክለዋል። እንዴት? የሴቲቱን ድንግልናዋን የጆሮዋን ያሳጣትን ምክረ ከይሲን ሰምታንም ጭምር ለመውደቅ ምክንያት የሆነችንን በእሷ ፋንታ እመቤታችንን አቆመልን። ሔዋን የከይሲውን ወይም የሰይጣንን ምክር ሰምታ ለኛ መውደቅ ምክንያት እንደሆነች ሁሉ ዛሬ የሐዲስ ኪዳኒቱ ሔዋን ዳግሚት ተብላ የምትጠራ ድንግል ማርያም የሰማችው ምክር በእባብ ቆዳ ውስጥ ተደብቆ ያለውን የሰይጣንን ሳይሆን ከእግዚአብሔር ተልኮ በስድስተኛው ወር ከፊት ለፊቷ ገብቶ የቆመውን የእግዚአብሔር መልአክ የቅዱስ ገብርኤልን ያቺኛዋ የመጀመሪያይቱ ሔዋን በሰማችው ምክር ወደ ምድር ወረድ። ሁለተኛይቱ ዳግሚት ሔዋን በሰማችው ምክር ደግሞ ድጋሚ ተመልሰን ወደ ሰማይ ለመውጣት መንገድ ተከፈተል። ስለዚህ የሴቲቱን በሴት የሰማችውን ምክር በሌላ ምክር ለወጠ። የወደቅንበትን እንጨት ደግሞ መልሶ በሌላ እንጨት ለወጠ። እርሱም ደግሞ ምንድነው? በልተን ቀጥፈን የጣለንን ዕፀ በለስን ስናስታውሰው ዛሬ ደግሞ በልተን ቀጥፈን ስጋውን ደሙን የቆረሰበትን መስቀልን ተካልንና እሱን እንድናስታውስ አደረገ። ከዚህ ቦታ ላይ ከዚህ ቤተ መቅደስ ላይ ተተክሎ ሁሌም የማይነጥፈው ሁሌም የማይቀደው ሁሌም ጭምር ደግሞ የማይታጣው የጌታችን የኢየሱስ ክርስቶስ የቅዱስ ስጋው የክቡር ደሙ ፍሬ የመስቀል የበረከት ፍሬ። መስቀልን ስናይ እሱም ትዝ ሊለን ያስፈልጋል። ክርስቲያኖች መስቀልን ስናይ እሱም ትዝ ሊለን ያስፈልጋል። ይሄ መስቀል ተመልሰን ወደ ሰማይ የወጣንበት መሰላል ነው። ያዕቆብ ተኝቶ ያየው መሰላል ጫፉ ላይ እግዚአብሔር ነበር የነበረው። እኛስ መስቀሉን ስንመለከት እላዩ ላይ የምንመለከተው ማንን? ክርስቶስን እኮ ነው። መስዋዕት ሆኖ እንደ በግ ቆሞ የዮሐንስ ራእይ ምዕራፍ 5 ላይ ሲናገር ባለ ራእዩ ቅዱስ ዮሐንስ ምን ብሎ ይናገራል? በጉንም የታረደውንም ቆሞ አየሁት ይላል። የታረደው በግ ለዓለም ድህነትም ሲል የወረደው የእግዚአብሔር በግ ተብሎ የሚጠራው ክርስቶስ ነው። በግ ስለሆነ ነው በበረት የተወለደው። በግ ስለሆነ ነው በቤተ ሳይዳ በበጎች መጠመቂያ በበጎች መናኸሪያ አካባቢ የተመላለሰው ክርስቶስ። በግ ስለሆነ ነው ንጹህ መስዋዕት ሆኖ ራሱን ያቀረበ። ያንን መስቀል ስናይ ግን በግ መስዋዕት ብቻ አይደለም የምናየው፣ ሊቀ ካህንም እናያለን። እንደ ኦሪቱ ስርዓት ከሆነ ሊቀ ካህን በዓመቱ ለሚያቀርበው የስርየት መስዋዕት ሲል እጆቹን ይዘረጋ ነበረ። ክርስቶስ ሲሰቀል ምኖቹን ዘርግቶ ነው? እጆቹን ዘርግቶ የራቅነውን እኛን ሊሰበስበን ሕዝብ አሕዛብ የሆነውን ሰብስቦ አንድ ሊያደርገን እንደ ሊቀ ካህንነቱ ደግሞ ራሱ መስዋዕት ነውና መስዋዕቱን ሊያሳርግ። ስለዚህ መስቀሉን ስናየው አሁንም እንዳልኳችሁ ነው። መስዋዕት ይታየናል። መስዋዕቱን የሚቀበለውም አካል ይታየናል። በአንጻሩ ደግሞ መሰዊያውን መስቀሉም ጭምር ይታየናል። አንገታችሁ ላይ ያለውን መስቀል ስታዩት ግን ይሄ ትዝ ይላችሁ? ይሄ መስቀል እኮ አንገታችን ላይ አንጠለጠለው። ይሄም ትዝ እንዲለን እኮ ነው። በጉ ትዝ እንዲለን ክርስቶስ። ይሄን መስቀል ስንመለከተው ሊቀ ካህኑ ክርስቶስ ኃጢአታችንን ያጠፋልን ያስተሰርይልን ያስማረን አምላካችን ትዝ እንዲለን እኮ ነው። ክርስቲያኖች መስቀላችን አንገታችን ላይ እኮ የተደረገው የህልውናችንን ጉዳይ ስለሆነ እኮ ነው። እግራችን ላይ አላረግነው፣ ከፍ ብሎም ግንባራችንም ላይ አላንጠለጠለው፣ አንገታችን ላይ ነው ያደረገው። አንገት ከሰውነታችን ቢቆረጥ ህይወት እንደሌለን ሁሉ መስቀሉ ከኛ ከተለየም ህይወት ስለሌለን እኮ ነው። ስለዚህ የክርስቶስ መስቀል የተሰቀለበት ህይወት ነው። ክርስቶስ የተቀበለው መከራና ጭንቅ ህማምም ለኛ ህይወት ነው። ጌታችን ኢየሱስ ክርስቶስ ለኛ ያሳየንም የመስቀሉን ጎዳና እንድንከተል ያደረገንም መልሶ ለኛ ህይወት መስጠት ነው። ስለዚህ ቀን ስንሰበሰብ በዚህ ቀንም ተሰብስበን ስንመካከር ስንማርም ጭምር ክርስቲያኖች ህይወት የተከፈለልን ዋጋ የተከፈለልን እግዚአብሔር አምላካችን ኢየሱስ ክርስቶስ ለሁላችንም ጭምር ሲል የምላችሁ ክርስቲያኖች አደራ፣ ማንንም ለይቶ አይደለም፣ ለሁላችንም ጭምር ሲል ዋጋ የተከፈለልን ሰዎች መሆናችንን አትዘሙ። ዋጋ የተከፈለበት ህይወት ያለው ሰው ደግሞ እንደዚሁ ነው መኖር ያለበት።
ያንን ህይወት መኖር እንድንችል አምላካችን በቸርነቱ በምሕረቱ ይርዳን። ራሳችንን መካድ እንድንችል አምላካችን ይፍቀድልን። ይሄንን መንገድ ካልተከተልን መስቀሉ ላይ ያለውን ቅዱስ ሥጋውን ክቡር ደሙን ከክርስቶስ እጆች ካልተቀበልን ይሄንኑ የህይወታችን አካል መሆኑን አምነን መሮን ካልቻልን በጉድል አድርጎ ክርስቶስ ከገባበት መንግስትስ እንዴት ልንገባ እንችላለን? ክርስቲያኖች ይሄን ሁሌ ለራሳችን እናስበው አደራ። የሰማነውን በአምላካችን በልዑል እግዚአብሔር ቅዱስ ቃል የተመከርነውን ሁሉ በልቡናችን ሰሌዳ ይጻፍልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ ረድኤት በረከት ሁላችንን የሚክፈለን በቸርነቱ በምሕረቱ እንዳሳዘነው እንዳስከፋነው ሁሉ በመስቀሉ ፍኖትና ጎዳና ጭምር ተመላልሰን ደግሞ ዘላለማዊ ህይወትን መውረስ እንድንችል አምላካችን በቸርነቱ ይርዳን። የሰማነውን በልቦናችን በድጋሚ ይጻፍልን። በጎደለው በነጠበው በሊቃውንት በመምህራን የሚታረም ይሁን። ወስብሐት ለእግዚአብሔር።